የሻምበል ዘጋቢ ፊልም ለኢትዮጵያ ሕይወቱን የከፈለው እንግሊዛዊ የቀዶ ጥገና ሐኪም ዛሬ ከናካቴው ምልክቱ አይታይም እንጂ በአዲስ አበባ ከ4 ኪሎ ወደ ፒያሳ በሚወስደው መንገድ ላይ ሁለተኛ ፖሊስ ጣቢያ ከነበረበት ወደ ቅድስተ ማርያም የሚወስድ አስፋልት መንገድ በስሙ ተሰይሞለት ነበር። ዶክተር ጆን ሜሊ መንገድ ይባል ነበር። ሰውየው ከኢትዮጵያ ጋር በፍቅር ወድቆ ነበር። ከዛሬ 89 ዓመታት በፊት በማደግ ላይ በነበረችው አዲስ አበባ ከተማ በወቅቱ ቢበዛ 11,000 ሕዝብ ብቻ ነበር ይኖርባት የነበረው። ሕዝቡ በማንነቱ የሚኮራ እንግዳ ተቀባይ ነው። የበርካታ አገራት ዜጎች በተለያዩ ሙያ ዘርፎች ተሰማርተው ኢትዮጵያን እንደ ሁለተኛ አገራቸው በመቁጠር በነጻነት ይኖሩ ነበር። ከነዚህ የውጭ አገር ዜጎች አንዱ ወደ ኢትዮጵያ ሲመጣ በራሱ ገንዘብ አንድ ሆስፒታልና የጤና መኮንኖች ማሰልጠኛ ትምህርት ቤት ለመክፈት አቅዶ ነው የመጣው ይባላል። ይህ ሰው አንድሬ ጆን መስናርድ ሜሊ የተባለ እንግሊዛዊ የሕክምና ባለሙያ ነው። ወጣቱ ጆን ሜሊ ከጅቡቲ በባቡር ተጉዞ አዲስ አበባ እንደደረሰ ነው ከኢትዮጵያና ከኢትዮጵያውያኖች ጋር በፍቅር የወደቀው። በአዲስ አበባ ገነተ ልዑል ቤተ መንግሥት የንጉሠ ነገሥቱ እንግዳ ሆኖ በተደጋጋሚ ተጋብዟል። በጊዜው ከተለያዩ አገራት ዘመናዊ ትምህርት ተምረው ከመጡ ጥቂት ኢትዮጵያውያን ጋር በመሆን በእንግሊዝና በፈረንሳይ ሌጋሲዮን የሚሰሩ ዲፕሎማቶችን በማስተባበር በጃን ሜዳ የመጀመሪያውን የፈረስ ግልቢያ፣ የፈረስ ጉግስ፣ የፖሎ ስፖርት እንዲጀመር ትልቁን ድርሻ እንደተጫወተ ይነገርለታል። ጆን ሜሊ ለፈረስ ስፖርት የሚሆኑ ምርጥ ፈረሶችን በእንግሊዝ ሌጋሲዮን በአደራ አስቀምጦ ነበር። በተለያዩ የኢትዮጵያ አካባቢዎች ሆስፒታልና ትምህርት ቤት ለማቋቋም እየተንቀሳቀሱ ከነበሩ ሚስዮናውያን ጋር በመሆን ወደ ደቡብና ምዕራብ ኢትዮጵያ ወራትና ሳምንታትን የዘለቀ ጉብኝት አድርጓል። በጃን ሜዳ በጆን ሜሊ አስተባባሪነት የተጀመረው የፈረስ ግልቢያና የፈረስ እሽቅድድም የስፖርት ውድድሮች መካሄድ ሲጀምሩ በየሳምንቱ መጨረሻ ቀናት የአዲስ አበባ ነዋሪ በጃን ሜዳ እየተገኘ ውድድሩን መከታተል አዘወተረ። በጆን ሜሊ ጋባዥነት ግርማዊ ቀዳማዊ ኃይለ ሥላሴና ሌሎች የኢትዮጵያ መንግሥት ባለሥልጣናት በክብር እንግድነት በውድድሩ ላይ ይታደሙ ነበር። በዚህም ምክንያት ጆን ሜሊ በአዲስ አበባ ነዋሪዎች ዘንድ እንግሊዛዊው ፈረሰኛ የሚል ስም ተሰጥቶን ነበር። ጆን ሜሊ በኢትዮጵያ ሊያቋቁመው ያሰበውን ሆስፒታልና የሕክምና ማሰልጠኛ ተቋም ለመገንባት የቀዳማዊ ኃይለ ሥላሴን ፍቃድ እየጠየቀ እያለ በድንገት ታመመ። ቀኝ እጁ በድን በመሆኑ ወደ ቤተሳይዳ ሆስፒታል ገብቶ በዶክተር ሃነር አማካይነት የቀዶ ጥገና ሕክምና ቢደረግለትም ስላልተሻለው ወደ ለንደን ለመመለስ ተገደደ። በለንደን ለ6 ወራት ያህል ሕክምናውን ሲከታተል ቆይቶ ከሕመሙ ስለተፈወሰ በየካቲት 1927 ወደ ኢትዮጵያ በተመለሰ ጊዜ ግርማዊ ቀዳማዊ ኃይለ ሥላሴ ያሰበውን ሆስፒታልና የሕክምና ማሰልጠኛ ተቋም እንዲከፍት ፍቃድ ሰጡት። ኦክቶበር 9 ቀን 1898 በእንግሊዝ አገር ሊቨርፑል ውስጥ የተወለደው አንድሬ ጆን መስናርድ ሜሊ ወላጆቹ ካፈሯቸው 5 ልጆች አንዱ ነው። በአንደኛው የዓለም ጦርነት ማግስት በ1917 ዓ.ም በእንግሊዝ ጦር ኃይል ባልደረባነት በሮያል ፊልድ አርትለሪ የእንግሊዝ መድፈኛ ሻለቃ ውስጥ ለዓመታት አገልግሏል። የውትድርና ግዳጁን እንዳጠናቀቀ የዘመቻ አርማና ሜዳሊያ ተሸልሞ በምክትል መቶ አለቃ ማዕረግ ከሰራዊቱ ተሰናበተ። ወደ ትውልድ ስፍራው ሊቨርፑል በማምራትም እዚያ በሚገኝ አንድ የታወቀ የሕክምና ትምህርት ቤት ገብቶ የተከታተለ ሲሆን በማርልቦሮ ኮሌጅ በኦክስፎርድና
ሴንት ባርቶሎሜዎስ ሆስፒታል ሕክምናን አጥንቷል። ትምህርቱን በስኬት በማጠናቀቅ የቀዶ ጥገና ሐኪም የሆነው ጆን ሜሊ የሮያል የቀዶ ጥገና ሐኪሞች ፌሎሺፕ ወይንም FRCS አባል ሆኖ በሙያው በትጋት በማገልገሉ በአጭር ጊዜ ውስጥ በሊቨርፑል ካሉ ስመጥር ሐኪሞች አንዱ ለመሆን በቃ። በተለያዩ ህመሞች የሚሰቃዩ ህሙማንን ለመርዳት ጥልቅ ፍላጎትና አቅም ያለው ዶክተር ጆን ሜሊ ቀሪ ዕድሜውን ወደ አፍሪካ ወይንም ወደ ኤዥያ በማምራት በአንድ አገር ራሱ የሚመራው ሆስፒታል ማቋቋም፣ የሕክምና አገልግሎት በነፃ መስጠትና ወጣቶችን በሕክምና ሙያ ማሰልጠንን አጣምሮ የሕክምና ሚስዮናዊ የመሆን ህልም ነበረው። ይህን ህልሙን ለማሳካት ነበር መጀመሪያ ወደ ኢትዮጵያ የመጣው። አምበል ዘጋቢ ፊልም። ሆስፒታልና ትምህርት ቤት የመገንባት ፍቃድ ከንጉሠ ነገሥቱ ያገኘው ዶክተር ጆን ሜሊ ግንባታውን ለመጀመር በዝግጅት ላይ ያለ ፋሽስት ኢጣሊያ ወልወልን ለምክንያት አድርጋ ኢትዮጵያን ለመውረር እንቅስቃሴ ጀመረች። በዚህም ምክንያት ዶክተር ጆን ሜሊ ሆስፒታል የመገንባት ዕቅዱን አቁሞ ጦርነቱ ድንገት ቢጀመር በዚያ ሳቢያ የሚጎዱ ወገኖችና የጦር ቁስለኞችን የሕክምና እርዳታ የሚሰጥ ብሔራዊ ማኅበር በአስቸኳይ መቋቋም እንዳለበት ለኢትዮጵያ ባለሥልጣናት በመጠቆም ባገኘው አጋጣሚ ሁሉ ትኩረት እንዲሰጥበት ያሳስብ ነበር። ዶክተር ጆን ሜሊና ሌሎችም ባደረጉት ግፊት ሐምሌ 1 ቀን 1927 የኢትዮጵያ መንግሥት የቀይ መስቀል ማኅበር በአዲስ አበባ ተቋቋመ። ብሔራዊ ማኅበሩ ከተመሠረተ በኋላ በዓለም ቀይ መስቀል ማኅበር በአባልነት ተመዘገበ። ዶክተር ጆን ሜሊ በኢትዮጵያ የቀይ መስቀል ማኅበር በተቋቋመ ማግስት ወደ አገሩ ወደ እንግሊዝ ተመለሰ። በዚያ ሳለም የኢጣሊያ ጦር በሦስት አቅጣጫ ኢትዮጵያን የመውረሩ ዜና ደረሰው። ጆን ሜሊ እንግሊዛውያን የቀዶ ጥገና ሐኪሞችን ለኢትዮጵያ እንድረስላት ሲል ጥሪ አደረገ። በኢትዮጵያ ለብዙ ዓመታት ከኖሩት ከሻለቃ አርዘን ቤንቲንክና ከሻለቃ ሎረንስ ኢትሄል ጋር በመተባበር የብሪቲሽ አምቡላንስ አገልግሎትን BASE በኢትዮጵያ መሠረተ። ጆን ሜሊ መጀመሪያ ላይ ብዙ ገንዘብ ከኪሱ በማውጣት ላዋቀረው ብሪቲሽ አምቡላንስ ሰርቪስ ፎር ኢትዮጵያ ወይንም የብሪቲሽ አምቡላንስ አገልግሎት ለሥራ ማስኬጃ የሚያስፈልገውን ገንዘብ ለማሰባሰብና በጎ ፈቃደኞችን ለማግኘት በቢቢሲ ሬዲዮ ባስተላለፈው ጥሪ በአንድ ቀን ውስጥ ብቻ 27,000 ፓውንድ ተሰበሰበ። የእንግሊዝ ቀይ መስቀል ማኅበር የዶክተር ጆን ሜሊን እንቅስቃሴ በቅርበት ይከታተል ነበርና ቡድኑ የተናጠል እንቅስቃሴውን በመተው በቀይ መስቀል ማኅበር ስር እንዲሆን አደረገ። ዶክተር ጆን ሜሊ በታዋቂዎቹ የእንግሊዝ ጋዜጦችና በቢቢሲ ሬዲዮ ጣቢያ ላይ ባቀረበው የእርዳታ ጥሪ በአጭር ጊዜ ውስጥ ተጨማሪ 70,000 ፓውንድ ለማሰባሰብ ቻለ። የእንግሊዝ ቀይ መስቀል ማኅበር ወደ ኢትዮጵያ ለሚላከው የማኅበሩ የአምቡላንስና የሕክምና እርዳታ አገልግሎት ሰጪ ቡድን መሪ በማድረግ ዶክተር ጆን ሜሊን ሾመው። ጆን ሜሊ ለቡድኑ የሚያስፈልገውን ገንዘብ፣ የሰው ኃይል፣ የሕክምና መሣሪያዎች፣ የመድኃኒት፣ የመጓጓዣና የስንቅ አቅሙን በማደራጀት 28 እንግሊዛውያን የሕክምና ባለሙያዎችን የያዘ የሕክምና ቡድን ወደ ኢትዮጵያ ይዞ ለመምጣት ዝግጅቱን እያጠናቀቀ ነበር። በወቅቱ ቀዳማዊ ኃይለ ሥላሴ የኢትዮጵያ መንግሥት ቀይ መስቀል ማኅበር ለዓለም አቀፉ ማኅበረሰብ ባቀረበው ጥሪ መሠረት የእንግሊዝ፣ የስዊድን፣ የሆላንድ፣ የኖርዌይና የግብፅ ቀይ መስቀል ማኅበራት ሁሉንም ያካተተ የአምቡላንስ ቡድኖችን ወደ ኢትዮጵያ ልከዋል። የሶቪየት ኅብረት፣ የግሪክ፣ የአውስትራሊያና የሌሎች አገሮች የቀይ መስቀል ማኅበራትም በተቻላቸው መጠን የገንዘብ፣
የመድኃኒትና የሕክምና መሳሪያዎችን በመላክ ታላቅ ድጋፍ አደረጉልን ሲሉ ተናግረው ነበር። ኖቬምበር 2 ቀን 1928 ዓ.ም የእንግሊዝ ቀይ መስቀል ማኅበር የአምቡላንስና ሕክምና እርዳታ ሰጪ ቡድን በቅዱስ ቶማስ ሆስፒታል የካታንበሪው ሊቀ ጳጳስ በክብር እንግድነት በተገኙበት የዝግጅት ሥነ ሥርዓት ላይ ተልእኮውን በይፋ ጀመረ። በሊቀ ጳጳሱ የተባረኩና የቀይ መስቀል አርማን የሚያውለበልቡ 16 ቤድፎርድ መኪኖች በርካታ ቶን ክብደት ያላቸው መድኃኒቶችንና የሕክምና መሣሪያዎችን በመርከብ ጭነው ወደ ምስራቅ አፍሪካ ተጓዙ። በሽኝት ሥነ ሥርዓቱ ላይ በብሪታንያ የኢትዮጵያ ባለሙሉ ሥልጣን አምባሳደር ሐኪም ወርቅነህ እሸቴና ልጆቻቸው ተካፋይ ነበሩ። በዶክተር ጆን ሜሊ የተመራው የእንግሊዝ ቀይ መስቀል አምቡላንስ ቡድን ኖቬምበር 23 ቀን 1928 በኤደን አድርጎ በርበራ ደረሰ። አምበል ዘጋቢ ፊልም። የቡድኑ መሪ የሆነው ዶክተር ጆን ሜሊ በርበራ ላይ አብረዋቸው የሚጓዙና ለቡድኑ አባላት በአጃቢነት፣ በምግብ አብሳይነት፣ በድሬሰርነትና በሾፌርነት የሚያገለግሉ 80 የሚሆኑ ኬንያውያንና ሶማሊያውያንን ቀጥሮ ጉዞውን ቀጠለ። ቡድኑ አርጌሳ ላይ ሲደርስ የኢትዮጵያ ቀይ መስቀል ማኅበር ምክትል ፕሬዝዳንት በነበሩት ልጅ ፍቃደ ሥላሴ ሄሮ የተመራ የልዑካን ቡድን አቀባበል አደረገላቸው። በጆን ሜሊ የተመራው ቡድን ከኢትዮጵያውያኑ ሹማምንት ጋር ስለ ተልእኮ ውይይት ካካሄደ በኋላ ጉዞውን በመቀጠል ዲሴምበር 3 ቀን 1928 ጅግጅጋ ገባ። በዚያም በደቡብ ምስራቅ ጦር ግንባር የኢትዮጵያ ጦር አዛዥ ከሆኑት ከደጃዝማች ነሲቡ ዘአማኑኤል ጋር ተገናኝቶ ስለ ጦርነቱ መረጃ ከተለዋወጠ በኋላ ወደ ሐረር ተጓዘ። ከሐረር በአስተርጓሚነትና በአስታማሚነት የሚሰሩ ሌሎች 18 ኢትዮጵያውያንን በመቅጠር የአባላቱን ቁጥር 98 ያደረሰው በጆን ሜሊ የሚመራው የእንግሊዝ ቀይ መስቀል የአምቡላንስ ቡድን ጉዞውን ቀጥሎ ድሬዳዋ፣ ከዚያም በባቡር ወደ አዲስ አበባ በማቅናት ዲሴምበር 10 ቀን 1928 አዲስ አበባ ደርሶ በጊዜያዊነት በእንግሊዝ ሌጋሲዮን ቅጥር ግቢ እንዲያርፍ ተደረገ። ዶክተር ጆን ሜሊ አርጌሳ ላይ ከኢትዮጵያ ቀይ መስቀል ብሔራዊ ማኅበር ምክትል ፕሬዝዳንት ከፍቃደ ሥላሴ ሄሮይ ጋር በመከሩት መሠረት ቡድኑ ጓዙን ሸክፎ በአስቸኳይ ወደ ደሴ መጓዝ ጀመረ። ጃንዋሪ 19 ቀን 1928 ዓ.ም ከአዲስ አበባ የተነሳው ቡድን የሕክምና ቁሳቁሶችን የጫኑ ቤድፎርድ ካሚዮኖች ማጥ ውስጥ እየገቡ በ40ና በ50 ሰዎች በገመድ እያስጎተተ በማስወጣት ከ5 ቀናት እልህ አስጨራሽና እጅግ አስቸጋሪ ጉዞ በኋላ ጃንዋሪ 24 ቀን 1928 ዓ.ም ደሴ ከተማ ገባ። በጦርነቱ ምክንያት የማዘዣ ጣቢያቸውን ደሴ ያደረጉት ግርማዊ ቀዳማዊ ኃይለ ሥላሴ ከደሴ እስከ ወልዲያ የሚያደርሰውን መንገድ እየመነጠሩ የመደልደል ሥራ የሚሠሩ 2000 ሠራተኞችን መድበው መንገዱን ማሰራት በመጀመራቸው ጆን ሜሊና ቡድኑ የመንገዱ ሥራ እስኪጠናቀቅ ድረስ በደሴ መቆየት እንዳለባቸው አሳወቁት። አያይዘውም በዚህ ቆይታቸው ወቅት በእሱ የሚመራው የእንግሊዝ ቀይ መስቀል የሐኪሞች ቡድን በደሴ የሕክምና መስጫ ጣቢያ በማቋቋም ለጥቂት ሳምንታት ያህል የሕክምና አገልግሎት እየሰጡ እንዲቆዩና ከሳምንታት በኋላ ደሴ ለሚደርሰው የደች የአምቡላንስ ቡድን ያቋቋሙትን የሕክምና ጣቢያ አስረክበው በወልዲያ በኩል ወደ ጦር ግንባር የመንቀሳቀስ ተልእኮ ተሰጠው። በሊጋባ ጣሰው ኃላፊነት ከደሴ ወልዲያ የሚወስደው መንገድ ኮረም ድረስ በመጠናቀቁ ዶክተር ጆን ሜሊ የሕክምና ቡድኑን ለሁለት ከፍሎ እንዲጓዝ አደረገና በራሱ የሚመራውን ቡድን አሸንጌ ሐይቅ አካባቢ ካለ ሜዳ ላይ በማስፈር የሕክምና እርዳታ መስጠት ጀመረ። በቀናት ውስጥም
እርዳታቸውን የሚፈልጉ 80 ቁስለኞችን በድንኳን ሆስፒታል ውስጥ አስተኝቶ በማከም የሚወደውን ሥራ መሥራቱን ተያያዘው። ዶክተር ጆን ሜሊ በአሸንጌ ሜዳ ላይ የመሠረተውን የሕክምና አገልግሎት መስጫ የኢጣሊያ አየር ኃይል የጦር አውሮፕላኖች የአየር ድብደባ እንዳይፈጽሙ ያደርጋል የሚል ሙሉ እምነት ስለነበረው የቀይ መስቀል የሕክምና መስጫ ሰፈር መሆኑን ለማመልከት 40 ካሬ ስፋት ያለው የቀይ መስቀል አርማ ከመሬቱ ላይ አነጠፈ። ከዚህም በተጨማሪ የሕክምና እርዳታ በሚሰጥበት ጣቢያ አብረውት የሚሰሩ የሕክምና ባለሙያዎችና ረዳቶቻቸው ወደ ጣቢያው ዝቅ ብለው የሚበሩ የጦር አውሮፕላኖችን ከተመለከቱ የአደጋ ማስጠንቀቂያ እንዲሆናቸው ፊሽካ በመንፋት ምልክት እንዲያሰሙ አዞ ነበር። የካቲት 24 ቀን ጠዋት ዶክተር ጆን ሜሊ ከንጋት አንስቶ 22 ቀዶ ጥገና ሕክምና የሚሹ ጽኑ ሕሙማንና ከ100 በላይ ታካሚዎችን ለማከም እየዘጋጀ ነበር። በድንገት የኢጣሊያ የጦር አውሮፕላኖች ዝቅ ብለው የድንኳን ሆስፒታሉን ቃኝተው ወደ ተራራው ጥግ ገብተው ተሰወሩ። ሁኔታ ያላስጨነቀው ዶክተር ጆን ሜሊ የቀይ መስቀል አርማን እያዩ የአየር ድብደባ አይፈጽሙም በሚል እምነት የቡድኑ አባላት ተረጋግተው ሥራቸው እንዲቀጥሉ አዘዘና የቀዶ ጥገና ማድረጉን ጀመረ። እኩለ ቀን ሲሆን በተደጋጋሚ የኢጣሊያ አየር ኃይል የጦር አውሮፕላኖች እንደገና በሕክምና መስጫ ድንኳኖቹ ዙሪያ ማንዣበብ ጀመሩ። ከጦር አውሮፕላኖቹ አንዱ የጎን ቁጥሩ 562 የሆነ አውሮፕላን ዝቅ ብሎ እየበረረ መጣና የቦምብ ናዳውን ያወርደው ጀመር። ይህን አውሮፕላን እያበረረ የነበረው የቤኒቶ ሙሶሊኒ ልጅ ቪቶሪዮ ሙሶሊኒ ነበር። ቀደም ሲል የአውሮፕላኖቹ በተደጋጋሚ ማንዣበብና አጠቃላይ ሁኔታ ያሰጋቸው የሕክምና ቡድኑ አባላት የአደጋ ማስጠንቀቂያ ፊሽካ በመንፋት አውሮፕላኑ የቦምብ ድብደባ ከመጀመሩ በፊት ሕክምና ለማግኘት ይጠባበቁ የነበሩ ታካሚዎችን ከለላ አፈላልገው ባያስመልጧቸው ኖሮ አደጋው የከፋ ይሆን ነበር። ቪቶሪዮ ሙሶሊኒ በጆን ሜሊ የሕክምና መስጫና ስፍራው ላይ በነበሩ ታካሚዎች ላይ የቦምብ ጥቃት ካደረሰ በኋላ በድል አድራጊነት ወደ ማዘዣ ጣቢያው ተመለሰ። በድብደባው በሕክምና ላይ የነበሩ 5 ታካሚዎች ወዲያውኑ ሲሞቱ 5ቱ ክፉኛ ቆሰሉ። ሌሎች በርካታ ቁስለኞችም በጉዳታቸው ላይ ሌላ ተጨማሪ ጉዳት ደረሰባቸው። አንድ የቡድኑ አባል የሆነ እንግሊዛዊም ቆሰለ። የቦምብ ድብደባውን ተከትሎ በተነሳው የእሳት ቃጠሎ በርካታ ድንኳኖች በውስጣቸው ከነበሩ መድኃኒቶችና የሕክምና መሣሪያዎች፣ አልጋዎችና 2 መኪኖች ነደዱ። በካምፑ ተገኝተው የቡድኑን የሥራ እንቅስቃሴ በመዘገብ ላይ የነበሩ የ2 እንግሊዛውያንና 1 ሩሲያዊ ፎቶግራፍ አንሺ መሣሪያቸውና መኪናቸው ጭምር በቃጠሎው ወደመ። የቦምብ ድብደባው በአንድ ዙር ብቻ አልቆመም። እስከ ንጋት ድረስ የኢጣሊያ የጦር አውሮፕላኖች እየተመላለሱ የተሸከሙትን የቦምብ መዓት ሲያዘንቡባቸው አደሩ። በጆን ሜሊ ተቀጥረው ቡድኑ ውስጥ በማገልገል ላይ የነበሩ የኬንያና የሶማሊያ ዜግነት ያላቸው ባለሙያዎች በሁኔታው እጅግ ተደናግጠው ስለነበር በአስቸኳይ ወደ አገራቸው ለመመለስ ጥያቄ አቀረቡ። ዶክተር ጆን ሜሊ በደረሰው ጥቃት የተሰማውን ድንጋጤ፣ ሐዘንና ብስጭት ተቋቁሞ ልዩ ትዕግሥትና ጽናትን በመላበስ በአቅራቢያቸው በሚገኘው ዋሻ የሕክምና አገልግሎቱን ለመቀጠል አስፈላጊውን ዝግጅት ካደረገ በኋላ እርዳታ የሚያስፈልጋቸውን ቁስለኞችና ሕሙማን ወደ ዋሻው በመውሰድ እርዳታ መስጠቱን ቀጠለ። አምበል ዘጋቢ ፊልም ከ4 ኬንያውያን በቀር ሌሎቹ የኬንያና የሶማሊያ ዜግነት ያላቸው ባለሙያዎች ይህን የጆን ሜሊን አልበገር ባይነት አይተው እንኳ ሐሳባቸውን ሊቀይሩ ባለመፈለጋቸው ወደ አዲስ አበባ ተላኩ። ጆን ሜሊ አብረውት ለመቆየት ፈቃደኛ ከሆኑት 4 ኬንያውያንና
3 ኢትዮጵያውያን ሬሰሮች ጋር በመሆን በዚያ አስቸጋሪ ሁኔታ ውስጥ በመቆየት በ3 ሳምንታት ውስጥ ብቻ 20 ሺህ ለሚደርሱ ሕሙማንና ተጎጂዎች የሕክምና አገልግሎት መስጠት ችሏል። አብዛኛዎቹ ታካሚዎች ከኢጣሊያ የጦር አውሮፕላኖች በተጣሉት የመርዝ ጋዝ ቦምቦች ሳቢያ ክፉኛ የቆሰሉና ዓይኖቻቸው የጠፉ ነበሩ። ቀስ እያለ በጊዜ ሂደትም የዋሻው የሕክምና መስጫ የመድኃኒትና የመሳሪያ እጥረት እያዳከመው ሄደ። ይህን የተረዳው ዶክተር ጆን ሜሊ የቡድኑን አቅም እንደገና ለማደራጀት በማሰብ በመጋቢት ወር አጋማሽ ወደ ወልዲያ በማቅናት በደሴ በኩል አድርጎ ወደ አዲስ አበባ ተጓዘ። በጉዞ ላይም በመንገዱ አስቸጋሪነት ምክንያት የመኪና መገልበጥ አደጋ ቢገጥመውም ከጉዳት ተረፈ። ሆኖም በመኪናው ላይ የደረሰው ብልሽት ጉዞውን በመኪና ለመቀጠል አላስቻለውምና በእግር መጓዝ ግድ ሆነበት። ጆን ሜሊ የኢጣሊያ የጦር አውሮፕላኖች ከሚያደርሱት ጥቃት ለማምለጥ ቀኑን እየተደበቀ በማሳለፍ ምሽቱን ብቻ እየተጓዘ ከ1 ሳምንት አስቸጋሪ ጉዞ በኋላ አዲስ አበባ ለመግባት ቻለ። አዲስ አበባ ከገባ በኋላ ጊዜ አላጠፋም። ያለ ረፍት በመንቀሳቀስ በ2 ሳምንታት ውስጥ ለሕክምና ቡድኑ የሚያስፈልጉ መድኃኒቶችና የሕክምና ቁሳቁሶችን አሟላ። ነገር ግን ወደ ደሴ ለመጓዝ ዝግጅቱን ባጠናቀቀበት ወቅት የደሴ ከተማ በኢጣሊያ ጦር ተያዘች። የተቋቋምንበት ዓላማ እርዳታ ለሚሹ ወገኖች ለመድረስ በመሆኑ እስከ ጦር ግንባር ድረስ ዘልቀን መግባት አለብን የሚል አቋም የነበረው ጆን ሜሊ ከተማዋ በወራሪው ጦር ብትያዝም ወደ ደሴ ለመጓዝ የያዘውን ዕቅድ አልሰረዘም። ከንጉሠ ነገሥቱ ሳይቀር ጉዞውን እንዲሰርዝ ማሳሰቢያ ስለሰጠው አዲስ አበባ መቆየት ግድ ሆነበት። ሾላ ሜዳ ሰፍሮ ከነበረው የደች ቀይ መስቀል እርዳታ ሰጪ ቡድን ጋር በመቀናጀት ከግንባር የሚመለሱ ቁስለኞችን ማከም ጀመረ። የኢጣሊያ ጦር ወደ አዲስ አበባ በመገስገስ ላይ የመሆኑ ዜና በስፋት መወራት ጀመረ። በአዲስ አበባ ከተማም ሥርዓት አልበኝነት እየነገሰ ወንጀል እየተስፋፋ ሄደ። በዚህ ወቅት ጆን ሜሊ በከተማዋ ጊዜያዊ ሆስፒታል ከፍቶ የሕክምና አገልግሎት የሚሹ ወገኖችን ለመርዳት ጥረት እያደረገ ነበር። ንጉሠ ነገሥቱ በከተማዋ ውስጥ በሰፈነው አለመረጋጋት ሳቢያ የተዘጋውን የእቴጌ መነን ትምህርት ቤት ሕንፃ ጆን ሜሊና የደች ቀይ መስቀል ቡድን በጊዜያዊ ሆስፒታልነት እንዲጠቀሙበት በመፍቀዳቸው ሚያዝያ 23 ቀን 1928 ዓ.ም ጆን ሜሊና ቡድኑ ሥራ ጀመሩበት። በቀጣዩ ቀን ሌሊት ንጉሠ ነገሥቱ ቤተሰቦቻቸውን ይዘው ወደ አውሮፓ የመጓዛቸው ዜና ተሰማ። ይህን ተከትሎ አዲስ አበባ ውስጥ አልፎ አልፎ ይታይ የነበረው ሥርዓት አልበኝነት እየተስፋፋ ከተማዋ ወንጀለኞች በየቦታው በሚከፍቱት የተኩስ ርምታዎች ተናወጠች። ጆን ሜሊና ቡድኑ በከተማዋ የሚገኙ አውሮፓውያንን በማሰባሰብ ወደ የሌጋሲዮኖቻቸው እንዲያስገቧቸው ጥሪ ቀረበለት። ጥሪውን በመቀበል አውሮፓውያኑን ወደ ሌጋሲዮኖቻቸው ከማስገባቱ ጎን ለጎን በራሱ ተነሳሽነት በከተማዋ በየቦታው የወደቁ ቁስለኞችን የማንሳት ሥራ መሥራት ጀመረ። ሚያዝያ 26 ቀን 1928 ማለዳ የአዲስ አበባ መንገዶች በአስፈሪና አሳዛኝ ትዕይንቶች ተሞልተው ነበር። በተለይ ባቡር ጣቢያው በሚገኝበት አካባቢ መንገዶቹ በረዶ የተጋገረባቸው መስለዋል። ይኸውም ሥርዓት አልበኞችና ወንጀለኞች ሌሊቱን በየቤቱ እየገቡ የዘረፏቸውን ፍራሾችና ትራሶች እየሸረከቱ ላባና ጥጡን ባገኙት ስፍራ ሁሉ በትነውት ነበር። ሊወስዷቸው ያልቻሏቸውን የተዘረፉ ንብረቶች በየቦታው አዝረክርከው ትተዋቸዋል። ዱላ፣ ጎራዴ፣ ቆንጨራና ጠመንጃ የታጠቁት ዘራፊዎች በመንገድ ላይ ያገኙትን ሰው ሁሉ እያስፈራሩ የያዘውን ሲቀሙ አረፈዱ።
ጥይት ከየአቅጣጫው ይንጣጣል። በማን እንደተገደሉ የማይታወቁ አስክሬኖች በመንገዶች ዳር ወድቀው ይታያሉ። ጆን ሜሊ በዚህ ዕለት ጠዋት 4 ሰዓት ላይ ባልደረባውን ጋትዋርድን አስከትሎ መሳሪያ በታጠቁ ኢትዮጵያውያን በሚጠበቅ ኮንቮይ ተጭኖ በከተማይቱ እየተዘዋወረ ቁስለኞችን ማንሳትና እርዳታ መስጠት ጀመረ። ጋትዋርድ ከሚያሽከረክራት አምቡላንስ ውስጥ ጋቢና የተቀመጠው ጆን ሜሊ በመውደም ላይ ባለችው የአዲስ አበባ መንገዶች ያለ እረፍት እየተዘዋወረ እርዳታ መስጠቱን ተያይዞታል። ከዋናው መንገድ ዳር ወድቆ የሚያጣጥር አንድ ቁስለኛ ተመለከቱ። ጋትዋርድ አምቡላንሱን አቆመ። ዶክተር ጆን ሜሊ ከመኪናው በመውረድ ወደ ቁስለኛው ማምራት ጀመረ። ድንገት ከየት እንደመጣ ያላስተዋሉት ካኪኮትና ሱሪ የለበሰ አንድ ሰው በስካር እየተወላገደ ወደ መኪናው መሮጥ ጀመረ። በስካር በተሳሰረ አንደበቱ ሲ ፈረንጅ በማለት መጣራት ጀመረ። ወዲያውም ሽጉጥ አውጥቶ ወደ ዶክተር ጆን ሜሊ አነጣጥሮ ተኮሰ። ጥይቷ የጆን ሜሊን ደረት አገኘችው። ሰካራሙ የተኮሰበትን ሰው መጨረሻ ለማየት ለራሱ ጊዜ አልሰጠም። እየተወላገደ ወደ ጥሻ ገብቶ ተሰወረ። ይህን ቅጽበታዊ አስደንጋጭ ትዕይንት የተመለከተው ጋትዋርድ ከመኪናው ዘለው በመውረድ በደመነፍስ ወደ ጆን ሜሊ ተንደረደረ። ልክ እንደነሱ ሁሉ አምቡላንስ እያሽከረከረ በከተማዋ ሲዘዋወር የነበረው ሌላኛው ባልደረባቸው በስፍራው ደርሶ ስለነበር እሱም እንደ ጋትዋርድ ሁሉ ከመኪናው ወርዶ ወደ ወደቀው ጆን ሜሊ ሮጠ። ሁለቱም በደም የተነከረውን ባልደረባቸውን ሲመለከቱ የሚያደርጉት ጠፍቷቸው ማልቀስ ጀመሩ። ጆን ሜሊ እያለቀሱ ለሚመለከቱት ባልደረቦቹ እያቃሰተ ወንድሞቼ ፍጠኑ፣ ወደ ሆስፒታል ውሰዱኝ አላቸው። ጋትዋርድና ሌላኛው ባልደረባቸው እየፈሰሰ የነበረውን የጆን ሜሊን ደም ሊያቆሙለት አልቻሉም። ከአምቡላንሱ ወንበር ላይ አንጋለው አስተኙትና ሆስፒታል ለመድረስ ገሰገሱ። ዶክተር ጆን ሜሊ ለደቂቃዎች ዝም ብሎ ይቆይና ሰውየው ሰክሯል፣ ምን እያደረገ እንደሆነ አያውቅም። ሥርዓት አልበኝነት በሰፈነበት በዚህ ወቅት ብዙ ሕይወት ይጠፋል። ይህ መገዳደል መቆም አለበት። ሰውየው እኮ ሰክሯል፣ ያሳዝናል፣ የሚሠራውን አያውቅም ይላል። የእቴጌ መነን የልጃገረዶች ትምህርት ቤት በጊዜያዊ ሆስፒታልነት እያገለገለ ነበርና እነ ጋትዋርድ ከስፍራው ሲደርሱ ጆን ሜሊ ሙሉ ለሙሉ ራሱን ስቶ ነበር። በጊዜያዊ ሆስፒታል ውስጥ የሚሰሩት እንግሊዛውያን ዶክተሮች በጆን ሜሊ መመታት ቢደናገጡም በፍጥነት ወደ ቀዶ ጥገና ክፍል አስገብተው ጥይቱን አወጡለት። ክፉ አጋጣሚ ሆነና ጥይቷ ሳምባውን ቦትርፋው ስለነበር በሰውነቱ ውስጥ ከፍተኛ ደም ፈሷል። ዶክተሮቹ ጆን ሜሊ በሕይወት የመትረፍ ዕድሉ የተመናመነ መሆኑን ተገነዘቡ። ኦክሲጅን እንዲደረግለትና ክትትል የምታደርግለት ነርስ ተመድቦለት እንግሊዝ ሌጋሲዮን ውስጥ እንዲቆይ ወሰኑ። ዶክተር ጆን ሜሊ ነፍሱ መለስ ስትል በዙሪያው ለተኮለኮሉት ባልደረቦቹ የምትሰሩትን ድንቅ ሥራ እንዳታቆሙ፣ የእኛ ሙያ የሚፈተነው በዚህ ወቅት ነው፣ በትጋት ስሩ ሲል አበረታታቸው። ጆን ሜሊ በአምቡላንስ ወደ እንግሊዝ ሌጋሲዮን ተወሰደ። በኢትዮጵያ የእንግሊዝ ባለሙሉ ሥልጣን አምባሳደር ሰር ሲድኒ በርተንና ሌሎች ዲፕሎማቶች አቀባበል አደረጉለት። በዶክተር ጆን ሜሊ ላይ ስለደረሰው አደጋም ወደ ለንደን የሬዲዮ መልእክት አስተላለፉ። በበነጋው ወጣቱ የእንግሊዝ ቀይ መስቀል ባልደረባና የቀዶ ጥገና ሐኪም ዶክተር አምፕኒ ከሁለት ባልደረቦቹ ጋር በመሆን ወደ ኤምባሲው ሄደና የጆን ሜሊን ፋሻ ቀይሮ መርፌ ሰጠው።
ጆን ሜሊ ድካምና ሕመም ቢታይበትም ባልደረቦቹን ሲያይ በፈገግታ ተሞልቶ አዳር እንዴት ነበር? የተፈጠረ ችግር አለ? በማለት ጠየቃቸው። ዶክተር አምፕኒ ሌሊቱን ከየአቅጣጫው የሚተኮሱ ጥይቶች ሲያፏጩ ማደራቸውንና በርካታ ቁስለኞችን ለመታደግ ሲጥሩ ሌሊቱን ማሳለፋቸውን ገለጸለት። ዶክተር ጆን ሜሊ ፈገግ አለና አዎ እንደዚያ ነው መሆን ያለበት። የሚያስመሰግን ሥራ ነው። እኔ ደህና ነኝ። ይልቅ አጠገቤ ሆና ሁኔታዬን ስትከታተል የነበረችውን ነርስ እረፍት እንድታገኝ አድርጉ። ሳትተኛ ነው ያነጋችው አለ። ትንሽ ድካም እየተሰማው ስለነበር ወዲያውኑ አሸለበ። ዕለቱ ጆርጅ ስቲር የተባለ እንግሊዛዊ ጋዜጠኛ በእንግሊዝ ሌጋሲዮን ቅጥር ግቢ የጋብቻ ሥነ ሥርዓቱን ለማካሄድ በዝግጅት ላይ ነበር። ከቀትር በኋላ ከቀኑ 8 ሰዓት ሲሆን ዶክተር ጆን ሜሊ ለዘላለሙ አሸለበ። የሌጋሲዮኑን ጥበቃ ለማጠናከር የመጡ ወታደሮች የክብር ሰልፍ ካሳዩ በኋላ በቅጥር ግቢው በሚገኝ የአትክልት ስፍራ ሚያዝያ 27 ቀን 1928 ዓ.ም ሥርዓተ ቀብሩ ተፈጸመ። ከሰዓታት በኋላ በዛው ቅጥር ግቢ ውስጥ የእንግሊዛዊው ጋዜጠኛ ጆርጅ ስቲርና የስዊድናዊቷ ፍቅረኛው የጋብቻ ሥነ ሥርዓት ተከናወነ። ዶክተር ጆን ሜሊም ሆነ ጋዜጠኛው ጆርጅ ስቲርም በመከራው ስለወደቀችው ኢትዮጵያ በየሙያቸው ለማገልገል የተሰለፉ ነበሩ። አምበል ዘጋቢ ፊልም